አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ዛሬ በሚያሳዝን ሁኔታ ነው የመጣሁት። መግቢያው ላይ እንዳያችሁት ስለ ሳውዲዎች እስረኛዎች እስቲ ድምጥ እንሁን እንጩህ። ያው ግን ብንጮህም ማን ይሰማናል? ለማን እንጮሃለን? ወላሂ ላዚም በጣም ነው የሚያሳዝኑት። አረ ኢትዮጵያውያን ወላሂ በየሄድንበት በቃ አገራችን መቀመጥ አንችል። አገራችን ላይ ስቃይ፣ ስደት ብንሄድ ስቃይ በሄድንበት ቦታ። አሁን እዚህ ሊቢያ ላይ አሁን የሚደረገውን ጉድ መቼም እያያችሁ ነው ሁላችሁም ማለት ነውና እርግጥ እኔ በእነሱም አልፈርድም። ወላሂ በማንኛውም ሰው ታልቸገረው ራሴን እለውጣለሁ፣ ቤተሰቦቼን ከችግር አወጣለሁኝ፣ ራሴን ከችግር አወጣለሁኝ ታላላ ማንም ሰው ታገሩ በደስታ የሚወጣ ሰው የለም። ፈልጎና ፈቅዶ የሚወጣ ሰው የለም። ሁሉም ችግር ነው የሚያስወጣው። ምክንያቱም ምን እያየነው ነው? አገራችንም ላይ እንደፈለግን ገብተን መውጣት አንችልም። በዚህ ጦርነት፣ ኑሮ ውድነት ብዙ በቃ ሰላም የለም ሀገራችን እንኳን ስደት ማለት ነው። ወላሂ አሁን እንግዲህ ሳውዲ እስር ቤት ያሉት ባዶ መሬት ላይ እየተኙ እያየን ነው ወላሂ። እስቲ ድምጥ እንሆን ማለት ትልልቅ ሚዲያ ያላችሁ ተሰሚነት ያላችሁ በቃ ተጥኖ ሚዲያ ተጥኖ ፈጣሪ ነውና እስቲ ድምጥ ብንሆናቸው በጣም ደስ ይለኛል። በጣም ነው የሚያሳዝኑት ወላሂ። አላህ ይድረስላቸው የለቃቸው ጌታ። በዚህ ላይ ያው እንግዲህ እንዳያችሁት እንትን በሊቢያ የሄዱት እንዴት እንደሚሰቃዩ እንዴት እየታረዱ እንዳለ እንደው መቼ ነው የኢትዮጵያውያን ስቃይ የሚያበቃው? መቼ ነው የኛ ስቃይ የሚያበቃው? መቼ ነው የኛ መሰቃየት የሚያልቅልን? ወላሂ የሚያቆምልን ያ ረቢ ያ አላህ። በጣም ነው እኔ ወላሂ እንዴ ወንድሞቻችንም ሆነ እህቶቻችን ማንኛውም ሰው እኮ ፈልጎ ታገሩ የሚወጣ ሰው የለም። ስደትን ምርጫ የሚያደርግ ሰው የለም። አንድ ነገር ታያልቸገረው ስደትን ምርጫ የሚያደርግ የለም። ግን እናቴን አሳልፋለሁ እረዳለሁ፣ ቤተሰቦቼን እረዳለሁ፣ ራሴን ትልቅ ደረጃ አደርሳለሁ በማለት ኢትዮጵያ እንደምታዩት ስሙን አገራችንም ቢሆን ጦርነቱ በዚህ ጦርነት ሰላም የለም። ኢትዮጵያ ጦርነቱ፣ ኑሮ ውድነቱ አገራችን ነው ብለን እንደልባቸው መውጣት መግባት አይችሉም። እንደ ወንድሞቻችንም እኮ ተሰቃዩ። በዚህ ላይ ስደት አገራችን ላይ ያተመቻቸውን ስደት ላይማ ይሄን ሁሉ ወላሂ እኔ እንጃ ምን እንደምል አላቅም። ምን ማውራት እንዳለብኝ ለራሱ አላቅም። ስሜታዊ ሆኜ ነው ማወራው። ወሬ ሁላ እየጠፋኝ ነው ማለት ነው። በባህር እንደዚህ በቃ ባህር ላይ የሚቀረው ኢትዮጵያውያን የምር በቃ በህርንበት በቃ ስቃይ በህርንበት ሞት ሞት ሞት። ኧረ ያ ረቢ አላህ በቃ ይበለን። ያ ረቢ ይሄንን ስቃይ አላህ በቃ ይበለን። ዱአ አርጉ እስቲ ውዶቼ፣ እህቶቼ፣ አገሬዎቼ ልጆች ዱአ አርጉ። ወላሂ ላዚም ይሄን ነገር ሁላችንም ወንድሞቻችን በየሜዳው ላይ ቀሩ፣ በየበረሃው ላይ ቀሩ፣ በባህር ያሳራት ሆኑ ወንድሞቻችን። ወላሂ ኢትዮጵያውያን ያሳራት ሆኑ፣ የጥይት ራት ሆኑ። በቃ በየሄርንበት በቃ እልቀት። አገራችን ሰላም የለ። ስደት ሲሄዱ ሰላም የለ። በባህር ሲሄዱ በቃ ያሳራት መሆን። በሊቢያ ሲሄዱ በቃ ኩላሊታቸው እየተወጣ እየታረዱ። አሁን ላይ እንግዲህ ያለውን ነገር እያያችሁ ነው። በጣም ሚዲያው ለማን ነው የምንጮህ? ወደ ማን የምናለቅሰው? እስቲ ወደ ማጮህን ነው ወንድሞቻችንን በቃ ከጅብ አፍ የምናወጣቸው ወደ ማጮህን ነው። ሳውዲ ላይ እንደዚህ እስር ቤት አሁን እስር ቤት ያሉት በጣም ነው የሚያሳዝኑት። ባዶ መሬት ላይ እየተኙ ህመሙ፣ ሙቀቱ ሲመጣ ሙቀቱ፣ ብርድ ሲመጣ ብርዱ በጣም እየተፈራረቀባቸው ያሉት ወንድሞቻችን። ኧረ በአላህ ወላሂ እኔ እንጃ ምንድነው? ለማን ነው የምንጮኸው? ለማን ነው ጮኸን እስቲ እንደዚህ የምንታደጋቸው ህይወታቸውን የምንታደጋቸው? ወደ ማጮኸን ወደ ማን ነው አቤት ቶታ የምናቀርበው? በጣም ነው እኔ ስሜታዊ ሆኜ የምናገረው። ማውራት ለራሱ ነው ያቃተኝ ወላሂ። እንደው በሳውዲ በባህር በሊቢያ በቃ በጣም ኢትዮጵያውያን ወንድሞቻችን እህቶቻችን አለቁ፣ ተሰቃዩ። አንዳንድ ሰው እንዴ ለምንድን እንደሆነ እያወቁ ለምን ሄዱ የሚል ሰው አለ፣ የሚፈርድ ሰው ማለት ነው። የኢትዮጵያን የኑሮ ውድነት ሁኔታ እያዩ ወዲህ ሰላም የለም፣ ጦርነቱ ምኑ የኑሮ ውዴታ ችለን እንኖራለን እንኳን ብለው ቢቀመጡ በየሀገሩ በየክልሉ የኑሮ በቃ
ጦርነት እንደዚህ ሆኑ እንደዚህ ሆኑ ሰላም የለም። የማይሆኑት ሆነ ይገደላሉ። እስተመቼ ነው እንደዚህ ሀገራችን ሰላም የሚያጣው? እስተመቼ ነው በአላህ ሰላማተን እንደዚህ? እኔ አልፈርድም በባህርም በየትም ለሚሄዱት። ምክንያቱም ሀገሩ የተመቻቸለት ሰላም የሆነ ሰው የትም አይሄድም። ስደት ምርጫ አያረግም ማንም ሰው ማለት ነው። ያ ረቢ ያ አላህ አላህ ይድረስላቸው፣ አላህ ያያቸው። የኛ እርግጥ የኛ ጩኸት የኛ ምንም እንትን የሚል ነገር የለም ከዱዓ ውጭ። ሙስሊሞቹም በዱዓ አንርሳቸው፣ ክርስቲያኖቹም በጸሎት። ከዚህ ውጭ እኛ ምንም ልንረዳቸው አንችልም። በባህር ለሚሰቃዩት በየበረሃው ላይ ለሚቀሩት እህት ወንድሞቻችን ሁላችንም ድምጥ መሆን አለብን። ወላሂ ነግበኔ ብለን ማለት ነውና ፍትህ ፍትህ ወላሂ ፍትህ። ሊቢያ ላይ ለሚጨፈጨፉት ለሚታረዱት ኩላሊታቸው እየተወጣ አይናቸው እያየ ለሚቃጠሉት እህት ወንድሞቻችን ፍትህ መጮህ አለብን። ሁላችንም መጮህ አለብን።